ሌላው ተርማል ኤክስፓንሽን ነው። ዋት ኢዝ ተርማል ኤክስፓንሽን? ተርማል ኤክስፓንሽን ኢዝ ኤ ቼንጅ ኢን ሳይዝ ነው። ሳይዙ ምን ሊሆን ይችላል? በሌንግዝ ሊሆን ይችላል፣ በኤሪያ በኩል ሊሆን ይችላል፣ ወይም ደግሞ በሶስቱም 1D 2D 3D ብለን የምንለው ማለት። በ1D ከሆነ ሊኒየር ኤክስፓንሽን እንለዋለን። በ2D ከሆነ በኤሪያ ኤክስፓንሽን፣ 3D ከሆነ ደግሞ በቮሊዩም ኤክስፓንሽን። ኤክስ ዋይ ዜድ በሙሉ ኤክስፓንድ ያደርጋል ማለት ነው። ዘ ቼንጅ ኢን ሳይዝ ኦፍ ኤ ማተር ኢን ሪስፖንስ ቱ ቼንጅ ኢን ቴምፕሬቸር። ልክ ቴምፕሬቸር ስንጨምር የማቴሪያሉ ሳይዝ ቼንጅ ያደርጋል ማለት ነው። ሊኒየር ኤክስፓንሽን እንላለን የመጀመሪያው። ዘ ቼንጅ ኢን ሌንግዝ አሎንግ ዋን ዳይሜንሽን ነው። በአንድ ዳይሜንሽን ብቻ ነው። ቱ ዘ ኤክስ ዳይሬክሽን ወይም ደግሞ ቱ ዘ ዋይ ዳይሬክሽን በአንዱ ብቻ ነው ቼንጅ የሚያደርገው ማለት ነው። ኦቨር ዘ ቮሊዩም ዲዩ ቱ ዘ ቼንጅ ኢን ቴምፕሬቸር። በቴምፕሬቸር ቼንጅ ባደረገ ቁጥር ቼንጅ የሚያደርገው በአንድ ዳይሬክሽን ብቻ ነው። ፎር ኤግዛምፕል እዚህ ጋር ኤል ኖት አለች። ኦብጀክቱ መጀመሪያ ላይ ሌንግዝ አለው ምንም ሙቀት ሳንሰጠው ማለት ነው። ኖርማል ኮንዲሽን ላይ ማለት ነው። ሁለተኛው ላይ ልክ ይሄኛው ኦሪጂናል ሌንግዙን አበራ ከዚህ እስከዚህ ዜን ሂት ሰጠ ነው። ዜን ቼንጅ ኢን ኤል መጣች። ሁለተኛው ኤል ይሄ ሆነ ማለት ነው። ቼንጅ ኢን ኤል ኢዝ ኢኳል ቱ ኤል ማይነስ ኤል ኖት ሆነ ማለት ነው። ይችኛዋ ዜን ቴምፕሬቸሩ ምን ይሆናል? ቲ ኖት ፕላስ ቼንጅ ኢን ቲ ይሆናል ማለት ነው። ስለዚህ ሁለተኛው ወይም ደግሞ ፋይናል ሌንግዙ ኢዝ ኢኳል ቱ ኤል ኖት ፕላስ ቼንጅ ኢን ኤል አድርገን በዚህ ዲተርማይን እናደርጋለን ማለት። ቴምፕሬቸር ደግሞ ቲ ኖት ፕላስ ቼንጅ ኢን። ይችኛዋ ኤክስፓንሽን የተፈጠረችው በምንድን ነው? ኦብጀክቱን ሂት ስለሰጠ ነው ብቻ ኤክስፓንድ ያደረገ ወይም ደግሞ የተወሰነ አማውንት ኦፍ ሌንግዝ ረዘመ ማለት ነው። ይሄንን በኢኩዌሽን እንዴት ዲተርማይን እናደርጋለን? ቼንጅ ኢን ኤል ኢዝ ኢኳል ቱ ኤል ኖት አልፋ ቼንጅ ኢን ቲ አድርገን ኤክስፕረስ እናደርጋለን። ኤል ኖት ምንድነው? ኦሪጂናል ሌንግዝ ናት። ቼንጅ ኢን ቴምፕሬቸር ዲፈረንስ ነው። አልፋ ሊኒየር ኤክስፓንሽን ወይም ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን። ሶ ይሄንኛውን ፋይናል ሌንግዙን እንዴት እናገኛለን? ቼንጅ ኢን ኤል ማለት ኤል ማይነስ ኤል ኖት ነው ብለናል። ኤል ኖት አልፋ ቼንጅ ኢን ቲ አድርገን እንሰራለን። ሶ ፋይናል ሌንግዝ ኢዝ ኢኳል ቱ ኤል ኖት ፕላስ ኤል ኖት አልፋ ቼንጅ ኢን ቲ አድርገን እንሰራለን። ዜን ኤል ኖት ሁለቱም ጋለች የጋራ እንወስዳለን። 1 ፕላስ አልፋ ቼንጅ ኢን ቲ አድርገን ፋይናል ሌንግዛችን በዚህ ዲተርማይን እናደርጋለን። ይሄ ሊኒየር ኤክስፓንሽን ብለን እንጠራዋለን ማለት ነው። ማንኛውም ኦብጀክት ሊሆን ይችላል፣ በስም ተጠርቶ ሊጠቀስ ይችላል። አልሙኒየም፣ ኮፐር ምናምን ሊባል ይችላል። ነገር ግን ዲስክሪፕሽኑ የምንሰራበት ፎርሙላ ይሄ ይሆናል ለሊኒየር ከሆነ ማለት ነው። ሁለተኛው ኤሪያ ኤክስፓንሽን ዘ ቼንጅ ኢን ኤሪያ ኦቨር ዘ ቮሊዩም ዲዩ ቱ ቼንጅ ኢን ቴምፕሬቸር። ኤሪያው ነው ቼንጅ የሚሆነው። ስለዚህ ቼንጅ ኢን ኤ ወይም ኤሪያ ቼንጅ ሲኳሱ ኤ ኖት ኦሪጂናል ሌንግዝ ኦሪጂናል ኤሪያ ሲባዛ ቤታ። ቤታ ደግሞ ምንድነው? ኮኤፊሺየንት ኦፍ ኤክስፓንሽን ኮኤፊሺየንት ኦፍ ሰርፌስ ኤክስፓንሽን ወይም ደግሞ ኤሪያ ኤክስፓንሽን የምንለው ማለት ነው ሲባዛ ቼንጅ ኢን ቲ። ዜን ፋይናሊ ኤ ኢዝ ኢኳል ቱ ልክ ለሌንግዝ ሊኒየር እንደ ኤክስፓንሽን እንደሰራ ነው ቼንጅ ኢን ኤ ኢዝ ኢኳል ቱ ኤ ኖት ቤታ ታይምስ ቼንጅ ኢን ዜን ቼንጅ ኢን ኤ ማለት ኤ ማይነስ ፋይናል ኤሪያ ማይነስ ኦሪጂናል ኤሪያ ኢዝ ኢኳል ቱ ኦሪጂናል ኤሪያ ታይምስ ቤታ ቼንጅ ኢን ቲ ይሆናል ማለት ነው። ስለዚህ ፋይናል ኤሪያ ኢዝ ኢኳል ቱ ኤ ኖት ፕላስ ኤ ኖት አልፋ ቤታ አለች ቼንጅ ኢን ቲ እናደርጋለን። ኤ ኖት የጋራ ናት ሁለቱ 1 ፕላስ ቤታ ቼንጅ ኢን ቲ አድርገን ዲተርማይን እናደርጋለን ማለት ነው። ይሄኛው ፋይናል ኤሪያው ማለት ነው። ይሄኛው በዚህ መልኩ እንሰራለን። ኤሪያ ኤክስፓንሽን እንለዋለን ማለት ነው። ይሄኛው ሌላው ቮሊዩም ኤክስፓንሽን ነው። እንዴት ቮሊዩም ኤክስፓንሽን በተመሳሳይ እንሰራለን? ዘ ኤክስፓንሽን ኦፍ አን ኦብጀክት ኢን 3 ዳይሜንሽን። አሁን በኤሪያ ላይ 2 ዳይሜንሽን ነበር፣ በሌንግዝ ላይ ደግሞ 1 ዳይሜንሽን ነበር። ሶ ኢን ዘ ቮሊዩም ኤክስፓንሽን ደግሞ ወደ 3D እንወስደዋለን። በሶስቱም በኤክስ በዋይ በዜድም ኤክስፓንድ ያደርጋል ማለት ነው ኦብጀክት ዲዩ ቱ ዘ ቼንጅ ኢን ቴምፕሬቸር። ቴምፕሬቸሩ ቼንጅ ባደረገ ቁጥር ነው ታዲያ ኤክስፓንድ የሚያደርግ። ቴምፕሬቸር ከሌለ አቶም ኖርማል ኮንዲሽን ላይ ነው የሚሆነው። ሶ ቼንጅ ኢን ቪ ኢዝ ኢኳልስ ቱ ቪ ኖት ኦሪጂናል ቮሊዩም አለ ዜን ጋማ ታይምስ ቼንጅ ኢን ቲ እናደርጋለን ማለት ለቮሊዩም ጋማ እንጠቀማለን፣ ቤታ ለኤሪያ እንጠቀማለን፣ አልፋ ደግሞ ለሊኒየር ኤክስፓንሽን እንጠቀማለን ማለት ዌር ቼንጅ ኢን ቮሊዩም ቼንጅ ነው። ቼንጅ ኢን ቴምፕሬቸር አለ ቲ ፋይናል ማለት ቲ ኢኒሻል የምንለው ዜን ኦሪጂናል ቮሊዩም አለ። እኛው ደግሞ ኮኤፊሺየንት ኦፍ ቮሊዩም ኤክስፓንሽን በዚህ መልኩ ልክ አሁን ለምሳሌ ወደዚህኛው ዳይሬክሽን ኤክስፓንድ አደረገ፣ ወደዚህ ዳይሬክሽን ኤክስፓንድ አደረገ፣ ወደዚህኛው ዳይሬክሽንም ኤክስፓንድ አደረገ ማለት ወደ ሶስቱም ዳይሬክሽን